አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ? አለን። የወርቅ ዋጋ ይዤላችሁ ነው የመጣሁት። እንግዲህ ወርቅ ምን አይነት ወርቅ ተፈላጊ ነው የሚለውን እዚሁ ላይ አያይዤ እንመለከታለን። እንዲሁም ከውጭ ስትመጡ ምን አይነት ወርቅ ተፈላጊ ነው፣ የየት ሀገር ወርቅ ይፈለጋል የሚለውን በዝርዝር የምነግራችሁ ነው የሚሆነው። ሌላ ተጨማሪ የሀገር ውስጥ ወርቅ ሀገር ውስጥ የሚሰራ በግራም ስንት እየተሸጠ ነው እንመለከታለን። እንዲሁም ደግሞ የውጭ ወርቅ ዋጋ እንመለከታለን። የጣሊያን አለ፣ የባህሬን አለ። የነዚህን ወርቅ ለግራም ስንት እየተሸጠ ነው ወቅታዊ ዋጋ እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ያው በዚህ ቻናል ከሚቀርብላችሁ ስራ መካከል አዋጭ የሆነ ቢዝነስ ይቀርባል። ከውጭ ስትመጡ ምን ልስራ ብላችሁ ላሰባችሁ በተለይ በትንሽ ካፒታል ስራ የምትሰሩበት አዋጭ የሆነ ቢዝነስ ይለቃል። ያው መለስ ብላችሁ ማየት ትችላላችሁ። የተሰራላችሁ ቪዲዮ አለ። ሌላ ደግሞ የግንባታ እቃዎች መረጃ ማለትም ሲሚንቶ፣ ቆርቆሮ፣ ብረት፣ አሸዋ፣ ድንጋይ፣ ብሎኬት የመሳሰሉት ሙሉ የግንባታ እቃ መረጃ ሲጨምርም ሲቀንስም የሚቀርበት ቻናል ነው፣ በየጊዜው በየወሩ ማለት ነው። ሌላው ቤት ለመስራት ያሰባችሁ የብሎኬት ቤትም ይሁን የጭቃ ቤት ምን ያክል ገንዘብ ይፈጃል የሚለውን የ50 ቆርቆሮ፣ የ60 ቆርቆሮ፣ የ70 ቆርቆሮ፣ የ80 ቆርቆሮ በካሬ መጠን ስንት ይፈጃል የሚለውን የተሰራላችሁ ቪዲዮ አለ። መለስ ብላችሁ ማየት ትችላላችሁ። ሌሎች ደግሞ የፈርኒቸር እቃዎች እናቀርባለን፣ እንሰራለን። የኤሌክትሮኒክስ እቃዎች፣ ቲቪ፣ ፍሪጆች፣ የተለያዩ ሶላሮች በተለይ ለገጠር የሚሆን ሶላር እናቀርባለን። የተሰራላችሁ ቪዲዮም አለ። ወደፊትም እንሰራላችኋል። በተለይ ለገጠር የሚሆን ቲቪ የሚሰራ ፍሪጅ የሚሰራ ጂፓስ የሚያንቀሳቀስ ቻርጅ የሚያደርግ ሶላሮች ዋጋ መረጃ እንለቃለን። ሌላ ደግሞ የፍራሽና የመጅሊስ የአልጋ ፍራሽ መፈረሻ ፍራሽ እነሱንም ዋጋ እንለቃለን። ሌላ በየወቅቱ ሲጨምርም ሲቀንስም የሚቀርበት ቻናል ነው። ስለዚህ ቻናሉን ተቀላቀሉ እንላለን። ቪዲዮውን ደግሞ ስትጀምሩት ላይክ አድርጉት። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡ። ቪዲዮውን ሼር አድርጉ። አመሰግናለሁ። ወደ መረጃ ስንገባ እንግዲህ ምን አይነት ወርቅ ተፈላጊ ነው ካላችሁኝ ከሱ ስንጀምር ያው የባህሬን ወርቅ ተፈላጊ ነው። እሱም 21 ካራት ወርቅ በጣም ተፈላጊ ወርቅ ነው። ምክንያቱም ብዙ ጊዜ ለጋብቻ ለቃል ኪዳን የሚጠቀሙት ወርቅ 21 ካራት ነው። በተለይ የባህሬን የውጭ ወርቅ ማለት ነው። ሙሉ ያልተነካካውን ከውጭ ይዛችሁ ስትመጡ በጥሩ ዋጋም ልሽጠው ብትሉ ትሸጣላችሁ። እንዲሁም ተፈላጊም እሱ ነው ማለት ነው። ሌላው እንግዲህ 18 ካራት እየተሸጠ የሚገኘው የሀገር ውስጡ 21800 ብር ቫትን ጨምሮ ማለት ነው። እንዲሁም ደግሞ የውጭ ሲሆን 26450 ብር 18 ካራቱ እየተሸጠ ይገኛል ማለት ነው። አሁን ወቅታዊ ዋጋው ነው። እንዲሁም ደግሞ በ21 ካራት የውጭ ወርቅ ባትን ደረሰኝ ሳይጨምር 25000 ሲሆን ከነባቱ ደግሞ እስከ 27000 ብር እየተሸጠ ነው የሚገኘው። ሌላኛው መረጃችን ደግሞ የብሔራዊ ባንክ የሚገዛበት የወርቅ ዋጋ አለ። እንዲሁም 24 ካራትን ብሔራዊ ባንክ የሚገዛው በዶላር 133 ብር እየገዛ ሲሆን በኢትዮጵያ ብር ደግሞ እየገዛ የሚገኘው 20367 ብር ከ90 ሳንቲም እየገዛ ይገኛል። ሌላኛው ደግሞ 21 ካራት ነው። 21 ካራት ወርቅ እየገዛ የሚገኘው በዶላር 116 ብር ከ40 ሳንቲም ሲሆን በኢትዮጵያ ብር ደግሞ 17821 ብር ከ91 ሳንቲም እየገዛ ይገኛል። ሌላኛው 18 ካራት ነው። 18 ካራት በ99 ብር ከ77 ሳንቲም እየገዛ ይገኛል። በኢትዮጵያ ብር ደግሞ 15275 ብር ነው ከ92 ሳንቲም እየገዛ የሚገኘው። እንግዲህ ሌሎችም ደግሞ የተቀላቀሉ ሀገር ውስጥ የሚሰሩ ደግሞ ወርቆች ይቀንሳሉ። ከዚህም በታች ታገኛላችሁ። 21 ካራት እስከ 20 ሺህ ብር ድረስ ይገኛል። ከውጭ ስትመጡ ይዛችሁ መምጣት ያለባችሁ 21 ካራት ተፈላጊ ወርቅ ሲሆን እሱም የባህሬን ወርቅ ምንም ያልተነካካው እንዳለ ተፈላጊ ነው። እንግዲህ ለዛሬ ያስኩላችሁ የወርቅ ዋጋ ይሄን ይመስላል። በቀጣይ ደግሞ የምንዛሬ ዋጋ ይዤላችሁ የምቀርብ ነው የሚሆነው። እስከዛ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ላይክ አድርጉ። ሁላችሁም ለሼር የደረሳችሁ ቪዲዮን ሼር አድርጉ። ወርቅ አሁን ላይ ከሰሞኑ የተወሰነ ያው ቅናሽ አሳይቷል። እንደሰማችሁት እስከ 29 ሺህ ብር ድረስ ገብቶ እንደነበረ ይታወቃል። አሁን ላይ ግን የተወሰነ ቅናሽ ነው ያሳየው የሚገኘው። እንግዲህ በቀጣይ ወር ላይ ስንት ገባ ስንት እየተሸጠ ነው የሚለውን ደግሞ ይዤላችሁ የምቀርብ ነው የሚሆነው።
በሌላ ቪዲዮ እስከምንገናኝ ቻው።